የምትሆን አይመስለኝም። እርግጠኛ ነው። እንዴት በምን እርግጠኛ ሆንሽ ታዲያ? ማለት ያው ቀን ላይ ትምህርት ቤት አብረን ነበር ያዋልነው። ከዛ በኋላ ደግሞ ምን ትሆናለች? መሄድ ትችይ ነበር። በእርግጥ ልክ ነህ፣ ግን እኮ ዶክተሮች የዛሬን እንጂ የነገን አያውቁም። ጋሼስ ድንገት አይደል እንዴት አመሙት? አሁንማ በግድም ቢሆን አብረሽኝ ነሽ። አዎ፣ ግን ድንገት የሆነ ነገር ቢፈጠርና ሰው ቢያስፈልግ ሌሊት ላይ ብቻ እንዳትወው ብዬ እኮ ነው። አመሰግናለሁ። ምን ነው ተጣደፍሽ? አጅሪት ደግሞ ብለሽ አድረሽ መጣሽ? ምን ነው ሲያባልግሽ ያደረው ጎረምሳ አላኖራለሽ እንዴ? መልሽልኝ እንጂ ምን ይዘጋሻል? ሆስፒታል ያደርኩት በጣም ደክሞኛል። ምን ሆስፒታል? እና ደግሞ ሌላው ፈተና ላይ ነበርኩኝ። በጣም ደክሞኛል፣ እርቦኛል። እረፍት ማድረግ ነው ፈልገው። አንቺ ልጅ እንዴት እየሆንሽ ነው? ልዩ የአባቱ ህመም ይቅርታን አስተማረው። እስካሁን ድረስ በትቤት ጽጌረዳን ካልጎዳው በማለት የተለያዩ ቅመማ ቅመሞችን ምግብ ላይ በመለስነስ አባቱን እንዲታመም አድርጎት ነበረ። ዛሬ ግን ምን ያህል ዋጋ እንዳስከፈለው እና የጽጌረዳ ግፍ እንዴት እንደጣለው አውቆታል። እና ጽጌረዳ ብንይሻለሁኝ እና ይቅርታ መጠየቅ እፈልጋለሁ። ምክንያቱም እስካሁን ድረስ አባቴ አንቺን ጥፋተኛ እንዲያደርግ በመፈለግ ብዙ ቅመማ ቅመሞችን ተቀመማቸው ነበረ። በዚህ ምክንያት አባቴ በሕክምና ያልተፈቀደለትን ምግብ በመመገቡ እንዲቃወስበት ሆኗል ይላል። እንዲህ ራሱን በጸጸት አለንጋ ገርፎ ጽጌረዳን ይቅርታ ሲጠይቃት ጽጌረዳ ምንም ችግር የለውም አባትህ ደህና ሆኖልህ እንጂ ስለ እኔ ምንም ነገር አታስብ በማለት ለይቅርታ ፊቷን አዙራለች። ከዚህ ሁሉ ፈተና በኋላ ግን ነብዩ አሁን ፍቅር እየተጫወተ ነው። ጽጌረዳን በጣም ፈልጓታል፣ በጣም ወዷታል። እሷ ደግሞ ምን አይነት ምላሽ እንደምትሰጠው ግራ ተጋብታለች። ያው በአይነ ጥቅሻ እንደሚወዳት ትምህርት ሰዓት እየረፈደ ስለሆነ አሁን ወደ ትምህርት ቤት መሄድ ይኖርብኛል በማለት እንደተንበረከከ እሷን እያየ ነበር ትታው ሄደችው። ታዲያ ከትምህርት ቤት ጋር ስትመለስ ከእናቷ እየጠበቃት አጸፋ ግን የሚያሳዝን ነው። አሁንም እንደተለመደው ከጎረምሳ ጋር እያደረች ነው የምትላት ወይዘሮ ፍቅርተ እናቷን ለምንም ብላ በሀሰት አሳምናታለች እና በዋልሽበት ለምን አታድሪም? የዋልሽ ጎረምሳ እንዴት አያሳድርሽም? እያለች ክፉኛ እየተናገረቻት ነው። የጽጌረዳ እናት በአሉባልታ ተነሳስታ በልጇ ላይ ጨክናባታለች። እናቴ ቢያንስ እንኳን አንቺ ተረጂኝ፣ የሚወራው ሁሉ ከእውነት የራቀ ነው። ፈተናው ውዬ መመለሴ ነው። ትናንትም ሆስፒታል ነበር ያደርኩት ትላለች። ምክንያቱም በአቶ መስፍኔ ህመም ወደ ሆስፒታል አመርታ ነበርና። ሆኖም አቶ መስፍኔ እንግዲህ በጽጌረዳ ሁኔታ እጅግ በጣም ደስ ብሏቸውና የተገነገነች ለህመማቸው መድረስ መቻሏ በጣም አስደንቋቸዋል። እነዚህ ሁሉ ተደማምረው የጽጌረዳን ተፈላጊነት ከፍ ቢያደርጉትም ያቺ ተንኮለኛዋ ሄቨን ግን አሁንም ቢሆን ወደ ሬስቶራንት አጫጭር ልብሶችን በመልበስ እንድትሄድ እየጋበዘቻት ነው። ጽጌረዳ ግን ወይ ፍንክች ብላለች። ምናልባትም እናቷን እስኪ ልጅሽ እየተበላሸች እንደሆነ ዛሬ ማየት ትችያለች በማለት ደብቃ እንድታይና እንደተባለውም ጽጌረዳ ባልባሌ ቦታ እንደምትውል ለማስደረግ ነው። ጽጌረዳ ግን መቼም አጭር ልብስ ለብሼ አላውቅምና አሁንም አላደርገውም አለች። እንደውም የነብዩ አባት በጠና ታሟልና ሌላት ግን ይለኛል አለች። የዚህን ሰዓት ጋሽ ታመሙ እንዴ በማለት ከዚህ በፊትም ስላየቻቸው እንደምታውቀው ለጽጌረዳ ስትነግራት እሽን ታውቂያቸዋለሽ እንዴ በማለትም ጽጌረዳ አውቃለች፣ ተጠራጥራለች ማለት ነው። እንግዲህ በዚህ ሁኔታ እየቀጠለው የጽጌረዳ ህይወት ፈተናው እንዳለ ሆኖ ነብዩ ግን ለይቅርታ ፊት በጣም ደስ ይላል። ታሪካችን ከባለፈው የቀጠለ ነው። እንግዲህ በባለፈው ክፍል እንደተመለከት ነው ነብዩ ወደ አባቱ በሚሄድበት ሰዓት ከመኝታ ክፍል ወድቆ ነው ያገኙት። ወዲያውኑ የሰው ያለሽ ድረሱልኝ፣ እረ ጽጌረዳ እያለም ሲጣራ ነበረ። ማንም ሊደርስለት አልቻለም። ነገር ግን ወዲያውኑ ወደ ሆስፒታል ለመውሰድ አስችሎታል ማለት ነው። ሌላኛው እንግዲህ ጽጌረዳ አይዲዋ ተሰርቋል፣ ከእጇ የለም።
በር ላይ የቆመው ዘበኛ ላስገባ ሲላቸው መኮንን ለምን በጀርባ በአጥር ዘለን አንገባ? ምክንያቱም ትምህርትሽ ፈተናሽ መስተጓጎል የለበትም በማለት ወደ ትምህርት ቤት እንድትገባና እንድትፈተን ያደርጋታል። እዚህ ላይ መኮንን ጥሩ ነገር ነው የሰራው። ያው አጥር መዝለላቸው ጥሩ ባይሆንም ዞሮ ዞሮ ፈተና ነውና ሊያመልጣት የነበረው። ጽጌረዳ ጥሩ ነገር አድርጓል ብዬ ነው የማስበው። እናም ተያይዘው ገብተው ፈተናዋን ለመፈተን አስችሏታል። ከፈተና መልስ ነበረ ጽጌረዳ አቶ መስፍኔ እንደታመሙ ሰምተው ቀጥታ ወደ ሆስፒታል ያመራችው። ሆስፒታልም ሄዳ አቶ መስፍኔን ጠይቃቸዋለች። ከነብዩ ጋር ሲያወሩ ቆይተዋል። ነብዩ አሁን ላይ ልቡ ተነክቷል። ምክንያቱም እንደዛ የረገጣት፣ እንደዛ ያንገላታት፣ እንደዛ ያሰቃያት። አሁን ላይ ግን ጽጌረዳ በጣም ይቅርታ ጠይቃለሁ፣ አባቴ ለዚህ ሁሉ ያበቃሁት እኔ ነኝ። ምክንያቱም በሐኪም ቤት የተከለከለ ምግቦችን እንዲመገብ አንቺን ጥፋተኛ ለማስደረግ የራሴ ስራ ነው ሲልም ዛሬ በሚገባ ተናዞታል። ሆኖም እንግዲህ ጽጌረዳ እንኳን አባባ አልሞቱ እንጂ ምንም ችግር የለው የኔ በደል፣ ያው አባትን ስለምትወዳቸው ነው አይደል ዛሬ እውነታውን የነገርከኝ። ለማንኛውም እንኳን እሳቸው ደህና ሆኑ፣ ከእንግዲህ ያለው ቀን ይበልጣል እና ምንም ችግር የለው በማለት ይቅርታውን ሳታቅማማን የተቀበለችው ወይዘሮ ፍቅርታም ጽጌረዳ ከቤት ሳትመጣ ማደሯን ተከትሎ እኔ እኮ ድሮ ብዬሻለሁ ልጅሽ ከተበላሽ ሰንበትበት ብላለች። አሁን ደግሞ ከአንዱ ጋር ወይን እየተራጨች ሆናል። እናም ተስፋሽን ቆረጪ። ያው ነገሩ በፊት ዞሮ ዞሮ ለአቶ መስፍኔ እንዳይሰማ ሚስጥር አድርገሻል በማለት ወዳጅ በመምሰል ለጽጌረዳ እናት ስትነግራት ነበር። የጽጌረዳ እናት ግን በሰላም ትመለስ እንጂ ሌላውን ሁሉ እኔ ይቀበለዋለሁ። ዞሮ ዞሮ በእኔ የደረሰ በሷም እንዳይደርስ ነው። ምክንያቱም ፍቅር ፍቅር እያልኩኝ ህይወቴን እድሜ ዘመኔን አጨልመዋለሁ። ልጅ ካሰበችበት እንድትደርስ ስለምፈልግ ነው እያለችም ትጨናነቃለች። እናት ከምንም በላይ እያሳሰባት ነገር ቢኖር አንዳች ነገር በህይወቷ ተከስቶ ሊሆን ይችላል በማለት ነበረ ቤት ወጥታ ማደሯን ለወይዘሮ ፍቅርታ ነገሩን ላለማባባስ ስትከላከል የነበረው። ፍቅርታ ግን እሳቱን አቀጣጠለችው። በተለይ በጽጌረዳ እናት ላይ የበለጠ በልጇ እንድትነሳባትና ትጨክንባት አድርጋታለች ማለት ነው። ምንም እንደዚሁ ስትጠየቅ እኔ እኮ ነግሬሻለሁ ከትምህርት ቤት ጓደኞቿ ጀለሳ ብጭታለች እና አብራ ከነሱ ጋር ልትሄድ ትችላለች። እናም እንግዲህ ስልጁም ቁረጭ ስትል ለእናቷ ነግራታለች። ጽጌረዳ ከአቶ መስፍኔ ጋር እንዲሁም ከነብዩ ጋር ወደ ቤት ከተመለሱ በኋላ አቶ መስፍኔ መጥተሽ ስለጠየቅሽኝ እጅግ ከልብ አመሰግናለሁኝ። አንቺ ከቤት ባለመኖርሽ ህይወቴ ለትንሽ ልታልፍ ነበር ይላሉ። ጽጌረዳ በቁም ነገረኝነት አቶ መስፍኔን በህይወት መትረፋቸውን እግዚአብሔርን አመስግናና አሁንም ቢሆን በደንብ ረፍት መውሰድ እንዳለባቸውም ተናግራ ከነብዩ ጋር ወሬ ይቀጥላሉ። ነብዩ በነገራችን ላይ ዛሬ በሚገርም ሁኔታ ነበር የተቀየረው። በተለይ ደግሞ የጽጌረዳ ፍቅር ብክንክን አድርጎታል። ወደ ኩሽና በመግባትም አንዳንድ ስራዎች እያስተካከለ ነው። አንቺ ሰራሹ እያለ በላዩ ላይ ጨው እየከለሰ እንዳላበላሽባት ሁሉ አሁን ላይ ግን ድስት ልጣድልሽ ማለት ጀምሯል። በጣም ይገርማል ለውጥ። የኩሽና ስራዎችን ተጋግዞ ከጨረሱ በኋላ አሁን ሳሎን ላይ ጨዋታ ጀምረዋል። እርስ በርሳቸው ፍቅር ፍቅር የሚመስል ጨዋታም ጉዱ ቆይተው ለጽጌረዳ የፍቅር ጥያቄ ሊያቀርብላት ሲል እንደገና የፍርሃት ስሜት ሳይሰማ አልቀረም። እናም በዚህ ሁኔታ የቀጠለው የጽጌረዳና የነብዩ ነገር እሷን ወደ ትምህርት ቤቴ አሁንም የፈተና ሰዓት ነው፣ ለዛውም ደግሞ አይዲ ስለሌለኝ ቀድሜ መሄድ አለብኝ፣ አይዲን ጥየዋለሁ በማለት ለነብዩ ትነግረዋለች። እናም መሄድ ስላለብኝ በማለት ተነስታም ወደ ትምህርት ቤቷ ታመራለች። ትምህርት ቤት እንደተመለሰችም ወደ እናቷን የመጣችው እናቷ ግን በሚያሳዝን ሁኔታ ዱላ ይዛን የጠበቀቻት። በዛው ባደርሽበት በዛው አታድርም ወይ? ምን ልታደርጊ መጣሽ? እኔን ትፈልጊኛለሽ? ያሳደረሽ ጎረምሳ ለአንደኛው የያዝሽ አለቻት። ጽጌረዳም አንቺ እንዳሰብሽው ሳይሆን ትናንትና ሆስፒታል አደርኩኝ፣ ዛሬ ደግሞ ፈተና ተፈታኝ ነበርኩኝ። እናም ድክምክም ብሎኛል። የሚያስፈልገኝ ምግብ እንጂ ነገር አልነበረም። እባክሽን እማዬ ተረጅኝ እንደሆነ ተረጅኝ። ዝም ብለሽ ከመሬት እየተነሳሽ ባልዋልኩበት አትሚኝ አለቻት። እናቷ ምኑን አምንሻለሁ ማን የታመመው ስትል ጠየቀቻት። የአንድ ጓደኛችን አባት አለቻት። ከስራ መዋሏን ምቻውቀችላትና በስቃይ እየከፈለች እናቷን ለመርዳት እንዳሰበች መቼ ተረዳችላት። ጽጌረዳ እናት ዙሪያዋን በጨለማ የተሸፈነ ጉም ይመስላል።
በተለይ የወይዘሮ ፍቅርታ ተቆርቋሪ የሚመስል መርዘኛ ነገሮች የጽጌረዳን እናት እንድትመረዝ አድርገዋታል። ሆኖም እንግዲህ በዚህ የቀጠለው የጽጌረዳ ህይወት ከትምህርት ቤት ስትሄድ ጓደኛዋ ወይም የአሰሯ ልጅ የሆነችው ሄቨን አለባበሷ በጣም አጭር ቀሚስ ነው። እናም እንደኔ ለብሰሽ ወደ ሬስቶራንት እንሄዳለን ስትል ጽጌረዳ ነገረቻት። ጽጌረዳ ደግሞ ከመቼ ወዲህ ነው እንዲህ የምለብሰው? አጭር ቀሚስ ለብሼ አላውቅም። ስለዚህ እባክሽን ተይኝ አታስገድጂኝ ያለቻት ነው። እሷም መልበስ አለብሽ አለቻት። በጭራሽ እንደውም አሁን ከአንቺ ጋር ቆሜ የማወራበት ጊዜ ስለሌለኝ አሁን መሄድ አለብኝ። ስሬ ታሟል ስትል ታወራታለች። ጋሽ የታመሙ እንዴ አለች። ጋሽ ታውቂዋለሽ እንዴ በማለት ሄቨን እንግዲህ እንዴት አቶ መስፍን ልታውቀው እንደቻለች ለማጣራት እየፈለገች ነው። ይህንን እውነት ትደርስበት ይሆን? እውነት ጽጌረዳ በጣም በሚገርም ሁኔታ ያሁሉ አልፎ ከነቢዩ ጋር ሰላም መፍጠራቸው ነቢዩም ራሱን እንዲፈትሽና ለይቅርታ ልቦናውን ማዘጋጀቱ በጣም ደስ የሚል ነው። ነገር ግን አሁንም የምታውቀው ነገር ስርቆት እንዳለ ከጽጌረዳ እጅ እንዳልገባ ነው። አሁንም ቢሆን በአጥር እየዘለለች ነው ማለት ነው የምትማረው ጽጌረዳ። ፈተናም ሲሆን የምትወስደው ይቅር ካለ ዘንዳ ይህ ሁሉ ማጥራት አለበት ብዬም አስባለሁኝ። ለማንኛውም በጽጌረዳ ድራማ እጅግ በጣም ብዙ አስደናቂ ነገሮችና ራሳችን ላይ የምናሳልፋቸው ህይወቶችን የምናስስ ይሆናል። በቀጣዩ ክፍል እስከምንገናኝ ድረስ ለዛሬ ያቀረቡላችሁ ይህንን ይመስል ነበረ። የቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ።